የጋራዎቹ ሚኒመም አጀንዳዎች የአድማጭን ጊዜ እንዳላጠፋ ነው። ከሰላም ልነሳ ይችላል። ሰላም እኮ የሁላችንም አንገብጋቢና ቀዳሚ አጀንዳ ነው። ዛሬ የኢትዮጵያ ሕዝብ ቁጥር 1 አጀንዳ ሰላም። ያለ ሰላም የትኛውንም ልዩነታችንን ወደ ተግባር ልንለውጥ አንችልም። የትኛውንም ፍላጎታችንን ልናሳካ አንችልም። አሁን የኢትዮጵያ ሕዝብ ከጫፍ ጫፍ ትልቅ የሆነ የሰላም ችግር አለ። ወጥቶ ገብቶ በሰላም ሰርቶ መኖር የማይችልበት፣ ልጆቹን በአግባቡ ትምህርት ቤት ልኮ ማሳደግ የማይችልበት የሰላም ችግር አለ። ይሄ የሰላም ችግር የፖለቲካ ኃይሎቹ ብቻ ሳይሆን የእያንዳንዱ ዜጋ የጋራ አጀንዳ፣ የህዝቡ አጀንዳ ደግሞ ቀዳሚው አጀንዳችን ሊሆን ይገባል እና ሰላም ዋናው አጀንዳችን። ህልውና ከሰላሙ ጋር ተያይዞ የመጣብን የህልውና አደጋ ዛሬ በኢትዮጵያ ተጨባጭ ሁኔታ የህልውና አደጋው ተለይቶ የአንድ ህብረተሰብ አለ። ሁሉም የህብረተሰብ ክፍል የህልውና አደጋ ውስጥ አሁን እኮ ከ7-8 ሚሊዮን በላይ ህፃናት እኮ ትምህርት ቤት የማይላኩበት እኮ ሀገር ውስጥ ነው። የወደፊት ዕጣ ፈንታ የላቸው። እነዚህ ህፃናት ሳያድጉ ሞተዋል፣ ተቀጭተዋል። በዛ ሁኔታ ላይ ነው ያለን። ኢኮኖሚው ከመኖር ወደ አለመኖር እየሄደ ነው። ዜጎቻችን በመሞትና በመሞት መካከል እድላችን እንሞክር እያሉ ባህር ገብተው እኮ እያለው በዛ አይነት ሁኔታ ውስጥ ነው ያለው። ስለዚህ የኢኮኖሚ ችግር፣ የኑሮ ውድነት፣ ድህነት የጋራ አጀንዳችን ነው። የህልውና አደጋ ራሱ ይዞ መጥቷል። ይሄ ቀላል ነገር አይደለም። ስለዚህ በአጠቃላይ በአካባቢው ላይ ያሉ የጦርነት ችግሮች፣ የሉዓላዊነት ችግሮች፣ እነዚህ ሁሉ የጋራ አጀንዳዎቻችን ናቸው። ይልቁንስ ምንድነው በጣም የጋራ አጀንዳዎቻችን አሁን ብዙ ናቸው። እነዛን ሁሉ ብዙ አጀንዳዎች ወደ መድረክ አምጥተን አሁን መወያየት መከራከሩ ፋይዳ የለውም። ቁልፍ የሚባሉት የበለጠ ከህልውናችን ጋር የተሳሰሩት አንጥረን አውጥተን በነዛ ሚኒመም አጀንዳዎች ላይ ተሰባስበን ግራንድ የሆነ ኮሊሽን ፈጥረን ትግሉን ማጠናከር ነው። ዝርዝር የሆነ የማህበራዊ፣ የኢኮኖሚ፣ የፖለቲካ፣ የውጭ ጉዳይ የአጀንዳ ልዩነቶች ሊኖሩን ይችላሉ። የጋራ አጀንዳዎች ሊኖሩን ይችላሉ። አሁን ዛሬ ግን መሰረታዊ የሆኑት ከህልውናችን በመቀጠልና ባለመቀጠል ጉዳይ ላይ መሰረታዊ በሚባሉት አጀንዳዎች ላይ አተኩረን መስራት ነው እና አጀንዳ ከሌላ ሀገር ጋር ሲነጻጸር አይደለም፣ ከራሳችንም ያለፈ የፖለቲካ ሁኔታ ጋር ሲነጻጸር ከበቂ በላይ የጋራ አጀንዳ ነው ያለው። በቂ መሆኑ አይደለም፣ እጅግ መሰረታዊና ከህልውናችን ጋር የተያያዘ አጀንዳ እና የአጀንዳ እጥረት አይደለም ይሆን። ሌላውን ትተነው እኔና ጀዋር እኮ አሁን ተሰደን ነው የምንኖረው። በ27 ዓመቱ የኢህአዴግ አገዛዝ እየታሰርኩም እየተፈታሁም ነፃነቴንም እያጣሁ አገሬ ይኖር ነበር። ዛሬ እየታሰርኩም እየተፈታሁም አገሬ መኖር አልችልም። ስደተኛ ለመሆን ተገድጃለሁ። አገሬ እንዳልገባ ተከልክያለሁ። ትናንት እየታገልኩ ንብረቴ ተወርሶ አያውቅም። የወንድሞቼ፣ የዘመዶቼ፣ የጓደኞቼ ንብረት ተነክቶ አያውቅም በኔ ምክንያት። ዛሬ ለማስመሰል እንኳን ሳይሞክር ፍርድ ቤት ሳይከሰኝ ሀብት ንብረቴን የሚወርስ መንግስት ነው። ጀዋርም ሌሎችም የሚጠብቃቸው ዕጣ ፈንታ ከዚህ የተለየ እንደማይሆን ምንም ጥርጥር የለም። ይሄ እኮ የጋራ አጀንዳ እኮ ነው። እና ጀዋር ኢትዮጵያ ውስጥ ሆነን የሰላማዊ ትግል ማካሄድ እየፈለግን ከችግሩ ጋር፣ ከአምባገነኑ ጋር፣ ከህዝባችን ጋር ተፋጠን መኖር እየፈለግን እኮ አገራችን መግባት ያልቻልንበት የጋራ አጀንዳ እኮ ነው። ከዚህ በላይ ምን ሊያስተባብረን ይችላል? እና ሪሊ ከበቂ በላይ የጋራ አጀንዳ ነው። ከሌሎች ሀገሮችም ሁኔታ ጋር ሲነጻጸር፣ ከራሳችን ያለፈው ፖለቲካ ታሪክም ጋር ሲነጻጸር እንዳሁኑ ኢትዮጵያውያንን የሚያስተሳስርና የጋራ የሚባል አጀንዳ ኖሮን ነው። በብዙ ነገሮች ከህልውናችን ጋር የተያያዘ የጋራ አጀንዳ ነው ያለው እና በዚህ ረገድ በስቶብን ነው የተቸገርነው እንጂ የጋራ አጀንዳ አተንና አንሶና አይደለም ማለት ነው። እሺ አንድ ሁለት ጉዳዮች አሉ፣ ወደዛ እንመለሳለን። ጀዋር እዚህ ላይ የሚጨምረው በአጭሩ ሰዓት እየሄደ ስለሆነ አድርግና ወደ ቀጣይ አንድ ሁለት ነጥቦች ይኖራሉ። ሁለቱ አሁን የምንስማማባቸውን አጀንዳዎች ያስቀምጣሉ። ማንስማማባቸውም አሉ የማይካዱ። ትልቁ ጉዳይ ምን መሰለህ? በሁለት ነገር ነው መስማማት ያለብን አሁን ባለው። አንድ አሁን መስራት ባለባቸው ጉዳዮች ላይ እንስማማለን። ሌሎች ልዩነቶች አሉ። ምናልባት የኔና የለቱ ልጆች ሊፈቷቸው የሚገቡ በአሁኑ ጄኔሬሽን አይደለም በዚህ በተቃውሞ ዘመን በሽግግር ጊዜ የማይፈቱ ሊኖሩ ይችላሉ። ሶ ኢሹዎችን ውይይት እያካሄድን ነው ከስክሪን ጀርባ። እነዚያ ውይይቶች ልዩነቶችን አንጥረን እያወጣን ከነኚህ ልዩነቶች ውስጥ አሁን በትግል ወቅት መፈታት ያለባቸው ጉዳዮች አሉ፣ እነሱን እንፈታቸዋለን። ለውጥ እንደመጣ ኢሚዲየትሊ መፈታት ያለባቸው ጉዳዮች አሉ። ለምሳሌ ጦርነትን ማቆም
የተኩስ ኢሚዲየት ተኩስ ለምሳሌ ለውጥ እንደመጣ በማግስቱ የተኩስ አቁም ስምምነት ላይ መድረስ አንዱ ነው ከእንግዲህ አሁን ልንስማማበት የምንችልበት። ከዛ ደግሞ የሽግግር ወቅት ይኖረናል። በሽግግር ወቅት እኔና ልደቱን የሚያከራክሩን ከህገ መንግስት ጋር የተያያዙ ከአይዲዮሎጂ ጋር የተያያዙ ጉዳዮች ገሚሱ በዛ በሽግግር ጊዜ በክርክር በድርድር ይፈታሉ። ከዛ የሚተርፉ ደግሞ አሉ የማይፈቱ ወደ ምርጫ እንሄድና ለህዝብ እናቀርባቸዋለን። በውድድር ይፈታሉ። ገሚሱ ልዩነታችን በውይይትና በድርድር ገሚሱ በውድድር ይፈታሉ። እነዚህ ላይ መስማማት የሚያስፈልገው ኢትዮጵያ ሞኖሊቲክ ሶሳይቲ አይደለም ሰፊው ኢትዮጵያ። ኦሮሞ ሞኖሊቲክ ሶሳይቲ አይደለም። አማራ ሞኖሊቲክ ሶሳይቲ አይደለም። የሀሳብ ልዩነቶች፣ የፍላጎት ልዩነቶች፣ የጥቅም ልዩነቶች አሉ። ሰው ይሄን ልዩነት ሁሉ እርግፍ አድርጎ በአንድ ሳምባ ይተንፍስ አይደለም እየተባለ ኖ ልዩነቶች ወደ የነፍጥ ግጭት እንዳያመሩ በፖለቲካ ምህዳሩ ላይ ስርዓት ተበጅቶላቸው የመጫወቻ ህጉ ላይ ስምምነት ተደርጎ በዛ መጫወቻ ህግ ውስጥ ግማሹም በድርድር እና በኮምፕሮማይዝ ግማሹም በውድድር እነዛ የድርድርና አሁን መስማማት ያለብንና በሂደት የምንስማማባቸው ሮድ ማፕ ስንል ምን መሰለህ ፍኖተ ካርታ የሽግግር ፍኖተ ካርታ ስንል እነዚህ ልዩነቶች ማኔጅ ተደርገው በስቴፕ ባይ ስቴፕ በፌዝ የሚፈቱበትን አስቀድመት መስማማት። ለምን ነው የሚያስፈልገው መሰለህ? መፈራራትና ሚስካልኩሌሽን ወደ ግጭት እንዳያስገባ ቅድመ ከተስማማ የትኛው ጉዳይ በምን ሜካኒዝም መቼ ይፈታል የሚለውን ቀድመን እናስቀምጣለን። አሁን ለምሳሌ የሰላም ጉዳይ አሁን መስማማበት ነው ፒሪየድ። ከዛ በኋላ ያሉን እንትን በጉልበት ያለ ማስፈታት ለመጫን ያለ መሞከር የምንስማማበት ነው። ለዛ ነው ኢሚዲየትሊ ከለውጥ በኋላ ወደ ተኩስ አቁም የምንሄደው። ከዛ ግን ከህገ መንግስት ጋር ከሌሎች ጋር የተያያዙ ከፖሊሲ ጋር የተያያዙ ጉዳዮች ደግሞ በሂደት ቅድም እንዳልኩት ግማሹ በድርድር ግማሹ በውድድር ይፈታል። ሁሉም አንተም ያለበት ሀገር እየፈታ ያለው በዛ ነው የተገነባው እንደዛ ነው። እኔም ያለውበት ሀገር በዛው ነው። የኛም ሀገር መሆን የሚችለው በዛው ነው ማለት ነው። እሺ አንድ ጥያቄ የሚነሳውም በዛ እንዲጨምር አሁን ጀዋር ባነሳው ላይ ሁላችንም በሰላም ጉዳይ ላይ እንስማማለን የጋራ አጀንዳችን ነው የሚል ነው ያነሳውና ልደቱም አንስቶታል። በተደጋጋሚ የሚነሳው የሽግግር ሂደቱ ምን ቅርጽ ይዛል ሲባል አንዱ ጠመንጃ ያነገተና በሰላማዊ ትግል የሚንቀሳቀሰው ሁለታችሁ የሰላማዊ ትግል አቀንቃኞች ናችሁና በጋራ እንዴት ልትታገሉ ትችላላችሁ የሚል ጥያቄ ስላለ እሱም እንዲነሳ ስለፈለኩኝ ነው። ጀዋር ያዝልኝ። ልደቱ የምጨምረውም ጨምረ ይሄንን መድረስ እንድታረግ ወይል መጀመሪያ ጀዋር በሰጠው ላይ ትንሽ ለመጨመር ነው። ብዙ ጊዜ በጋራ አጀንዳ እንተባበራለን ተቃዋሚዎች ስንል ችግሩ በጣም ከባድና ውስብስብ ሆኖ ታይቷቸው አስቀድመው የሚሸነፉ አስቀድመው ሀሞታቸው የሚፈስ ሰዎች አሉ። ይቻላል ወይ እና አይ ቲንክ ያልተረዱት ነገር አለ ብዬ ነው። አሁን ተነጋግረን እንተማመናለን ስንል ጀዋር እንዳለው በዝርዝር ጉዳዮች ላይ እንነጋገራለን እንተማመናለን ማለት ነው። የምንተማመንባቸው ነገሮች ቢኖሩ አሁን አስፈላጊ ያልሆኑ አጀንዳዎች አሉ ሂደቱ የሚፈታቸው ማለት ነው። አሁን እኛ ሜካኒዝሙ ላይ ነው ምንስማማ ምን አይነት የሽግግር ሂደት ነው የሚያስፈልገው። በዛ የሽግግር ሂደት ሊነሱና ሊስተናገዱ የሚችሉት ጉዳዮች ምንድን ናቸው? እንዴት ነው ይሄን ማካሄድ የምንችለው? በሜካኒዝሙ ላይ ነው የምንስማማው እንጂ ዝርዝር የሆነ አጀንዳ ላይ የገባን አሁን እንስማማለን ማለት አይደለም። አስፈላጊም አይደለም። ማንዴቱም የኛ ላይ ሆነ ይችላል። አንድ ግልጽ መሆን ያለበት ነገር ይሄ ነው። ይሄ ምንድነው? አሁን ጀዋር እንዳለው አዲስ የሆነ የሽግግር ሂደት ውስጥ መግባት አለብን በሚለው አብዛኞቻችን እየተስማሙ አሁን በስልጣን ላይ ያለው አገዛዝ ኢትዮጵያን ሊያሻግራት አይችልም። በዚህ ረገድ ትንሽ ተስፋ የነበራቸው ሁሉ ተስፋቸው ተሟጧል። ይህ አገዛዝ በስልጣን ላይ እስከቀጠለ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሻገራለን እንጂ ኢትዮጵያ ወደ በጎ አቅጣጫ እንደማትሻገር አብዛኛው የማይዋሽ ካልሆነ በስተቀር ራሱን የማይዋሽ ካልሆነ በስተቀር ተማምነዋል። እዚህ ላይ ችግር የለም፣ ተማምነናል። ስለዚህ ምንድነው በሽግግር ሂደቱ በውይይት በድርድር በፖለቲካ ኃይሎች
የሚፈቱ አጀንዳዎች ሊኖሩ ይችላሉ። ሰየው የቱንም ያህል ርቀት ሄደ በውይይት በድርድር የምንተማመንባቸው ከዚህ ቀደም ምንለያይባቸው ሊሆኑ ይችላሉ። በሂደት ከሂደቱ ተምረን በነዛ ጉዳዮች ላይ አስታራቂ ሐሳብ አምጥተን በውይይት በድርድር የምንስማማባቸውና የምንፈታቸው አጀንዳዎች ሊኖሩ ይችላሉ። አንድ ሌላው ከኛ አቅም በላይ ከኛ መስማማት በላይ የሆኑ ደግሞ አገሩ ባለቤት አለ። የኢትዮጵያ ህዝብ ያገሩ ባለቤት። ስለዚህ ለህዝብ ሪፈረንደም የሚቀርቡ አጀንዳዎች ሊኖሩ ይችላሉ። ከኛ የሚጠበቀው ምንድነው? ያን ለህዝብ ሪፈረንደም ለህዝብ ውሳኔ የቀረበ ጉዳይ ህዝቡ ሲወስን መቀበል ነው ከኛ የሚጠበቀው። የጉዳዩ ያገሩ ባለቤት ዋናው ባለቤት ህዝብ ነው። ስለዚህ በህዝቡ ውሳኔ ማመን ነው ከሁላችን የሚጠበቀው እና እኛ መፍታት ያልቻልናቸው ጉዳዮች ለህዝብ ውሳኔ የሚቀርቡበት እድል ይኖራል። ከዛ ውጭ ደግሞ ቅድም ጀዋር እንዳለው ለረጅም ጊዜ ምናልባት እስከ ወዲያኛው ልዩነቶች ሆነው የሚኖሩ አጀንዳዎች ሊኖሩ ይችላሉ። እሱን ለምርጫ ሂደት እንተዋለን፣ ለዲሞክራሲ ሂደት እንተዋለን። አሜሪካን ከ200 ዓመት በላይ በዲሞክራሲ የኖረ ሀገር ነው። ዴሞክራትና ሪፐብሊካን እስካሁን ድረስ ያልተስማሙባቸው አጀንዳዎች አሉ አይደለም? በጠበንጃ አያያዝ ፖሊሲ ላይ አልተስማሙም፣ በውርጃ ፖሊሲ ላይ አልተስማሙም፣ በሞት ፍርድ ላይ አልተስማሙም፣ በተመሳሳይ ጾታ ጋብቻ ላይ አልተስማሙም። ሁልጊዜ እነዚህ አጀንዳዎች የምርጫ አጀንዳ ሆነው ቀጥለዋል፣ ወደፊትም ሊቀጥሉ ይችላል። በእኛም ሀገር ማንስማማባቸው አጀንዳዎች ነው። የተለያየ የፖለቲካ ኃይል ሆነ በምርጫ ጊዜ በምርጫ ዘመቻ ለህዝብ እያቀረብን ምንቀጥልባቸው ልዩነቶች ሊኖሩ ይችላል። ስለዚህ መገንዘብ ያለብን የኢትዮጵያን የፖለቲካ ሁኔታ ከባድና ውስብስብ ያደረገው የአጀንዳው ክብደት አይደለም። ኢትዮጵያ በታሪክ ወይም በሌላ ዓለም ያልገጠመ ችግር ገጥሟት አይደለም። ዛሬኛ የገጠመንን ችግር ብዙ ህዝቦችና ሀገሮች በተለያየ የታሪክ አጋጣሚ ገጥሟቸው ተሻግረውታል። ከባድና ውስብስብ ያደረገው የአጀንዳው ክብደት ሳይሆን የኛ የፖለቲከኞቹ ባህሪ ነው፣ ባህል ነው። እኛ በውይይት በድርድር ማናምን፣ በሰጥቶ መቀበል ማናምን፣ የኔ ብቻ መንገድ ትክክል ነው የምንል መሆናችን ነው። እኛ በውይይትና በድርድር ችግርን ከመፍታት ይልቅ በጠበንጃ በማሸነፍ በማሳመን ብቻ እንፈታለን የሚል የተበላሸ የፖለቲካ ባህል ስላለ የዚህን የፖለቲካ ባህል ችግር ተረድተን ወደ ሰጥቶ መቀበል፣ ወደ ውይይት፣ ወደ ድርድር ፖለቲካ ከመጣን የማይፈታ የማይታረቅ ቅራኔ ያለ ማለት አይደለም። የኢትዮጵያን ፖለቲካ ውስብስብ ያደረገው የኛ የፖለቲከኞቹ ባህሪ ነው፣ ባህል ነው። እሱን እስከፈታን ድረስ አስቸጋሪ ሁኔታ የለም እና በጣም ከባድ ዳገት መስሎ የሚታያቸው ሰዎች፣ አይቻልም ብለው የሚያምኑ ሰዎች የተሳሳተ መንገድ ነው። ይቻላል እና የትግል እንቅስቃሴም ስናደርግ ከይቻላል መንፈስ ነው መነሳት ያለብን። ቅድም ያልከው ነገር አለ። አሁን በግምገማ ረገድ በትጥቅ ትግል የሚያምኑት በሰላማዊ መንገድ የምናምነው ምን አይነት ስርዓት ነው የሚያስፈልገው፣ ምን አይነት ለውጥ ነው የሚያስፈልገው የሚለው ላይ መግባባት ላይ እየደረሰ በስልጣን ላይ ያለውን አገዛዝ በሚመለከትም መግባባት አለ። ልዩነታችን መንገዱ ላይ ነው። አንደኛው በትጥቅ ትግል ነው የሚሄደው ይላል፣ ሌሎቻችን ደግሞ በሰላማዊ መንገድ ነው የምንሄደው። ልዩነታችን መንገዱ ላይ ነው እንጂ አገዛዙን በመበየን በመገምገም ረገድ ወደፊት እንዲመጣ የምንፈልገውን ስርዓታዊ ለውጥ በማለም ረገድ የተቀራረበ አመለካከት እየተፈጠረ ነው። ስለዚህ አንድ የሽግግር ሂደት ይመጣል ሲባል ሰላማዊ መድረክ ነው የሚፈጠረው። ክላሽን ኮፕ ይዘህ አዳራሽ ውስጥ ገብተህ የምትደራደርበት ሁኔታ የለም። 83 ዓመተ ምህረት እኮ በአግባቡ ባይቀጥልም አንድ የሽግግር ሂደት እኮ ኢትዮጵያ አልፋለች አይደል? የታጠቁትም ኃይሎች በሰላማዊ መንገድ የሚያምኑትን ፓርቲዎች አንድ ላይ ተቀምጠው እኮ አንድ የሽግግር ሂደት እኮ መርተዋል። የሽግግር ሂደቱን ዘላቂነት ባለው የኢትዮጵያን ሕዝብ በሚጠቅም መልኩ አልመሩትም፣ ሌላ ጥያቄ። ግን ጫካ የነበሩትም በውጭ ሀገር በስደት የነበሩትም አዲስ የተቋቋሙትም ፓርቲዎች እኮ አንድ ላይ ሆነው እኮ መምከር እኮ ችለዋል። ስለዚህ ወደፊትም የስልቱ ልዩነት እንቅፋት አይደለም። ያ የሽግግር ሂደት ውስጥ መግባት እስከቻልን ድረስ የትጥቅ ትግል እምነት ያለውም በሰላማዊ ትግል እምነት ያለው ወደዛ አይነት ድርድርና ውይይት ሲገባ አንድ ነው የሚሆነው መስመሩ። ሰላማዊና ህጋዊ መንገድ ነው የሚሆነው። ውይይትና ድርድር ነው የሚሆነው። ጠበንጃ አይደለም መፍትሄ የሚሆነው። ጠበንጃ ያ ውጤት እስኪመጣ ድረስ በጠበንጃ የሚያምኑ ኃይሎች ይዘው መቀጠላቸው የሚቀር አይደለም። እኔም ፈለኩ አልፈለኩ፣ ጀዋር ፈለገ አልፈለገ፣ አገዛዙ እስካለ ድረስ ያገዛዙ ባህሪ አሁን ባለው ሁኔታ
ሁላችሁንም በኃይል በጉልበት አንበረክካችኋለሁ የሚል ሆኖ እስከቀጠለ ድረስ የጠመንጃ ትግል ኢትዮጵያ ውስጥ ፈለግነውም አልፈለግነውም መቀጠሉ አይቀርም። ይሄን ሪያሊቲ ሁላችንም መረዳት መቻል አለብን። ነገ አዲስ የሽግግር ሂደት ይፈጠር ስንል ግን በሽግግሩ ሂደት ችግሮች የሚፈቱት በጠመንጃ አይደለም፣ በኃይል አይደለም፣ በጉልበት አይደለም፣ በሰላማዊ መንገድ በውይይት በድርድር